በዚህ ሰዓት ሳውዲ ለምትሰሩ ዜጎቻችን አንድ ሰበር የተባለ መረጃ ሰምቷል። እኔ ወላሂ እንኳን አላህ አስቻላችሁ አንቺ እሱ የተሸከመውን ችግር ቢነግርሽ ጉድ ብለሽ ነው የምታድሪው። ሰበር መረጃ የሊቢያ ጠቅላይ ሚኒስትር ህይወታቸው ማለፉን ተገልጿል። እሳቸው ብቻ አይደሉም የጦር አዛዣቸውና እንዲሁም ደግሞ 4 ሰዎች ህይወታቸው ማለፉን ተገልጿል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም ኢንሻአላህ በአዳዲስ ሐላል በሆኑና አዝናኝና አስተማሪ እንዲሁም በሆኑ ቪዲዮዎች ወደ እናንተ ተመልሻለሁኝ። ዛሬ ከምናያቸው ጉዳዮች መካከል ሳዑዲ አረቢያ አዲስ የተባለ ህግን አውጥታለች። ሳዑዲ የምትኖሩ ወንድምና እህቶች ይህን ዜና ብትሰሙት ለእናንተ ይጠቅማችኋል ብዬ አስባለሁኝ። ከዛ በፊት ግን ያ ጀማዓተ ኑር አንዲት መረጃ አለች። እሷን መረጃ እንስማትና በጨዋነት ሐሳባችንን እንሰጥበታለን። ለኛ ለወንዶች የልባችንን የምትናገርልንን ሰው ነው ይዤላችሁ የመጣሁት። ይህን ቪዲዮ አይተናል። አንዳንዴ ወላሂ እንኳን አላህ አስቻላችሁ አንቺ እሱ የተሸከመውን ችግር ቢነግርሽ ጉድ ብለሽ ነው የምታድሪው። እሱ ግን ተኝቶ ያለ አላህ ይህንን አቅም ስለሰጣችሁ ወንድ ልጅ የቤተሰብ ኃላፊ የተደረገው ያለ ብቃቱ አይደለም፣ ብቃትም አለው። ይህንን ብቃቱን ራሱን አስጨንቆ አስቦ አሰላስሎ መፍታት ነው የሚፈልገው ችግር ሲገጥም። ስለዚህ በማሰናሰል ሂደት ውስጥ ምን ይሆናል ማለት ነው? ዝም ይላል። ተባባ አይምሮ እየሰራ ነው፣ ችግሩን እያሰበ ነው፣ ለችግሩን ለመፍታት አይምሮን ተጠቅሞ እያሰላሰለ ነው። በዝምታ ለምሳሌ ጋድም ብያለው ሊል ይችላል፣ ወይ ቲቪ ላይ ተደቅኖ ልትል ትችያለሽ፣ በቃ ዝም ብሎ ይቆዝማል። ያ ማለት ዝምታ ብቻ አይደለም፣ ተባባ አእምሮ እያሰበ ነው። አንቺም ይሄንን ቪዲዮ አሁን ለሱ ስትልኪለት እረዳሃለሁ እያልሹ ማለት አይደለ? አንተም ይሄንን ቪዲዮ ለሷ ስትልክለት የልብህን ተናገርክ ማለት አይደለ? ለሱ ሼር አድርግለት፣ አንተም ለሷ ሼር አድርግላት። ወሰላሙ አለይኩም። እንዴት ነው ያ ጀማዓት ኑር? በዚህ ሐሳብ ተስማማላችሁ? እንግዲህ ምንም ማድረግ አይቻልም። ወንዶች የቤት ኃላፊነትም ሲሰጣቸው እንዲህ አይነት ችግሮችን እንዲቋቋሙ ነው ተብሎ ይታሰባል። ለዛም ነው ብዙ መከራዎችን ይዞ ወንድ ልጅ መቆየት የሚችለው። ሴቶች ግን ብዙ ጊዜ እንደዚህ የሆነ ትንሽ ነገር ችግሮች ሲመጡ ቶሎ ብለው ይሰበራሉ። አንድ ወንድማችን ደግሞ ወንድ ልጅ ከ20 ዓመቱ ጀምሮ ነው ሐሳቦች የሚመላለሱበት፣ ጭንቀቶች የሚበረቱበት ይላል። እስኪ እንስማ። በሀያዎቹ እድሜ ውስጥ ያለ ወንድ ልጅ ግን የሚያልፍበትን መከራ ማንም አያውቅም። እንኳን አጠገቡ ያሉት ጓደኞቹ፣ ዘመዶቹ ምናምን ይቅርና የወለደችው ሆድ ራሱ የወለደችው እናት ራሱ አታውቅም። እሱና ፈጣሪው ብቻ ናቸው የሚያውቁት። አንዳንዴ ታዝባችሁ ታውቃላችሁ? ቤተሰቦቻችን አንተ ምን አለብህ፣ ምን ያስጨንቃል፣ ለምን ነገሮችን ትረሳለህ ምናምን ይሉናል። እኛ ግን እኮ ወደን አይደለም፣ እኛ ያለንበትን እነሱ ስለማይረዱ እንጂ እኛ የምናልፍበትን የፈጠረን ፈጣሪ ብቻ ነው የሚያውቀው። ብቻ አላህ ያግራለን። ስንቶቻችንን ያ ጀማዓ በዚህ አይነት ሁኔታ ያሳለፍ ነው። ባይዞ ፋሚሊያቸው ጥሩ የሆኑ ሰዎች ምናልባት ይህን ነገር ላይ ያሳልፉት ይችላሉ። ነገር ግን ደግሞ ብዙ ኢትዮጵያውያን ይህን ከ20ዎቹ ቤት ያለው የሚያልፍበት 20ዎችን የሚያልፍበት መንገድ በጣም ስትረግል ያለውና ብዙ ቻሌንጆችን የሚረግጥበት ነው ብዬ አስባለሁ። በዚህ ሰዓት ሳውዲ ለምትሰሩ ዜጎቻችን አንድ ሰበር የተባለ መረጃ ሰምቷል። ሳውዲ አረቢያ የቤት ሰራተኞችን ደሞዝ መንግስት በዘረጋው ስርዓት እንዲከፈል ወስናለችም። በሳውዲ አረቢያ የሚሰሩ የቤት ሰራተኞች ከመጪው ጥር 1 2026 ጀምሮ ክፍያቸውን በተዘረጋው የኤሌክትሮኒክ ስርዓት እንደሚከፈላቸው፣ ይህም የደሞዝ ጥበቃ እንደሚሰጣቸውና ግልጸኝነትና ጊዜውን የጠበቀ ክፍያ እንዲሰጣቸው እንደሚያደርግ የሀገሪቱም የሰው ሀብት ሚኒስቴር አስታውቀዋል። ሰራተኞቹ ወቅቱን ጠብቆ ደሞዛቸው በጥሬ ገንዘብ ሳይሆን ሙሳነድ በተባለው ስርዓት የሚከፈላቸው ሲሆን ያገኙትንም ገንዘብ በተፈቀዱ መንገዶች ውጪ ላሉ ቤተሰቦቻቸው ማስተላለፍ እንደሚችሉም ተገልጿል። በአዲሱ ስርዓትም ሰራተኞች የሂጅራ ወር መጨረሻ ላይ በኮንትራታቸው መሰረት ክፍያቸው እንደሚከፈላቸውም ተገልጿል። ይህን ውሳኔ እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። እንግዲህ ከኑር ቻናል ተከታታዮች መካከል ከሳዑዲ የሚኖሩ ወንድምና እህቶች ስላሉ ለማንኛውም ይህን መረጃ ያዙትና በደንብ አድርጋችሁ እንድታጣሩ ብዬ ነው ይህን መረጃ ሼር ያደረኩላችሁ። እንግዲህ በሌላ መረጃ የምናየው ሊቢያ ላይ እየተፈጠረ ያለው ነገር በጣም ያስፈራል። እንግዲህ እስቲ አዲስ የተከሰተ ክስተት አለ፣ አብረን እንስማው። ሰበር መረጃ የሊቢያ ጠቅላይ ሚኒስትር ህይወታቸው ማለፉን ተገልጿል። እሳቸው ብቻ አይደሉም
የጦር አዛዣቸውና እንዲሁም ደግሞ 4 ሰዎች ህይወታቸው ማለፉን ተገልጿል። ህይወታቸው ያለፈው ደግሞ በአውሮፕላን መከስከስ እንደሆነ ነው የተገለጸው። እንግዲህ አሁን ላይ እንደወጡ መረጃዎች ከሆነ የሊቢያ ጠቅላይ ሚኒስትር የጦር አዛዣቸውና እንዲሁም ደግሞ 4 ሰዎች ከቱርኪያ ተነስቶ ወደ ሊቢያ ሲጓዝ በነበረ አውሮፕላን በመከስከሱ ምክንያት ህይወታቸው ማለፉም ተገልጿል። እጅግ ያሳዝናል። እንግዲህ ከደቂቃዎች በፊት ማለት ነው የሬዲዮ መገናኛ መቋረጡም ተገልጾ ነበር። አሁን ላይ እንግዲህ አውሮፕላኑ ተከስክሶ ማለት ነው ህይወታቸው ማለፉም ተገልጿል። እጅግ ያሳዝናል። አዲስ ነገር ካሉ አዲስ የሚወጡ መረጃዎች ካሉ አጋራችኋለሁ። መልካም ምሽት። ባይዚ መካከለኛው ምስራቅ ተረጋግቶ እንዲቆይ አይፈልጉም። ሊቢያ ባይዚ በጣም ጠንካራ መንግስት የነበራት ሀገር ነበረች። በምታውቁት መንገድ እንደዚህ አድርገው ደካማ ሀገር አድርገዋታል። ነገር ግን ደግሞ አሁንም ትንሽ ሰላም ነበራቸው። ራሳቸውን ለመቀየር የሚታገሉበት ሰዓት ላይ እንደዚህ አይነት ክስተት መከሰቱ በጣም አሳሳቢ ጉዳይ ያደርገዋል። እስኪ እናንተ ደግሞ ለወንድሞቻችሁ ዱዓ አድርጉላቸው። ለየት ያለ ሀሳብ ካላችሁ ደግሞ ኮሜንት ላይ አስቀምጡ። ይሄን ፎቶ አያችሁት? እንግዲህ ይሄ ልጅ ጋዛ ውስጥ ጦርነት ሀፕን እያደረገ በጣም ባጭር ጊዜ ውስጥ ቁርአን በመሐፈዙ እየተወራለት ያለ ነው። ባይ ዘ ወይ የሱ ይወራ እንጂ ጋዛ ውስጥ በጣም የቁርአን ሂፍዝ ሐለቃዎች በጣም የሚታወቁ ናቸው። ጋዛ ከህዝብ ቁጥሯ አንፃር የሐፊዞች ቁጥሯ በጣም ሬሾ ትልቅ ነው። እንደ ጋዛ አይነት ከህዝብ ቁጥሯ አንፃር ብዙ ሐፊዝ ያለበት ሀገር የለምና የቁርአን ሂፍዝ ሐለቃ በጋዛ ውስጥ ምንም ሀፕን ያድርግ የጦርነት ይቀጣጠል ምንም ሰው ይፈናቀል ምናምን እንጂ ተፈናቅለው እንኳን የተፈናቃይ ዋሽ ምድሮ ድንኳን ውስጥ እየኖሩ በሸራ የተሰራ ድንኳን ውስጥ እንኳን እየኖሩ የቁርአን ሂፍዝ አይቆምምና ያው ከጀርባ የምታዩት ፎቶ ደግሞ በሰላሙ ጊዜ በየመስጂዶቹ ያሉ የቁርአን የሂፍዝ ሐለቃዎች ናቸው። ወንድ ኃይል ሴት ኃይል ምናምን ይተሐፈዛልና ጋዛ ውስጥ ያ ሁሉ ጦርነት ሀፕን ያደረገ ያ ሁሉ ነገር ይቀጣጠል ጦርነት ይቀጣጠል ምንም ሰው ይፈናቀል እንጂ ሂፍዝ አይቆምም ማለት ነው። ሶ እኛ ግን ያው እዚህ ከተማ ውስጥ ደቀ ብለን ክትፎና ወላንዳችን እያገላበጥን ሁሉ እንትን አንልም። በሰላሙ ሀገር አንሐፍዝም። ለማንኛውም this is why you can't beat these people እነዚህን ህዝቦች ልታሸንፋ ልሰብራቸው ማችለው አንዱ ይሄ ነው። ምንም ሀፕን ያድርግ ከቁርአን ራሳቸውን አያርቁ። 2 ዓመት ሙሉ ደም እየፈሰሰ በአመት አንድ ኹጥባ ላይ اللهم انصر اخواننا المسلمين في غزة ስላልክ ሐቅ አልተወጣም። አመት ሙሉ 2 ዓመት ሙሉ ተከታታይ 700 ምናምን ቀን ደም እየፈሰሰ እንባ እየፈሰሰ እናቶች እየሞቱ ከህፃናቶቻቸው ጋር አንድ ቀን ኹጥባ ላይ ዱዓ ስላረክ ወር አንድ ቀን ቁኑት ላይ ስላረክ ሐቅ ተወጣል ማለት አይደለም። አላህ ይገረማል በዚህ አይነት የሙስሊሞች ቸልተኝነት። ነብዩ መሐመድም ይገረማሉ አለይሂ ሰላቱ ወሰለም ኡማዬ እንደዚህ ብለው ማለት ነው። ስለዚህ ይሄም ማለት ነው ማስጨበጥ ፍልስጤም ከ1948 በፊት የኡመተል ኢስላም ንብረት ነበረች ምናምን ይያልክ ስለ ፍልስጤም 2 ዓመት ሙሉ ታወራ ትችላል። ጋዛ ያሉት እነዚህ ሬዚስታንስ ፎርሶቹ ሐማሶቹ እንደዚህ ናቸው የተመረሱት በአህመድ ያሲን። አህመድ ያሲን እንደዚህ ነው እያስተዋወክ ነው። ኻሊድ ኢብኑ ወሊድን ኦፍ ኮርስ ትልቅ ጀግናችን ነው። ዘንድሮ አለ ኻሊድ ሲንዋር የሚባል እስማኤል ሃኒያ የሚባል እንትን አለ ዑመር አለ ዛሬ ላይ በቃ ሲፍ ከነሲፋው ማለት ነው። የልዩነት ቢኖርም የጄኔሬሽን ልዩነት ቢኖርም ማን ነው ኻሊድ ሚሻል የሚባል ዑስማን አለ። ይሄን ሙቃረና ያደረክ ለጄኔሬሽን ትውልድ ተሰራ ማን ነው ጀግና ተሰራለታለህ እንጂ ተስፋ አስቆራጭ ዝም ብለህ ሁሌ የማይሆን ነገር ብቻ ላይ መሰካት የለብንም ነው። just we have to be dynamic ኢማሞች ነው መሆን ያለባቸው። እንደው ስም ቅድም ስታነሳ ነበር እንደው ኡስታዝ ያሲን ኡስታዝ ካሚል እና ኡስታዝ በድሩ they try በጣም ይሞከሩ ማለት ይይዙሃል። ኡስታዝ ካሚል ሚንበር ላይ ሲወጣ ይዘኛል በቃ ሄዳለሁ አብሮ ሄዳለሁ ማለት እንደው መናገር ስላለብኝ ሐቁም ስለሆነ ማለት ነው። ኡስታዝ ያሲንም ይዞኝ ይበራል ኡስታዝ በድሩም ይዞኝ ይበራል ሚንበር ላይ ከወጡ አሉ። ያ ማለት ግን የሉም ማለት እኮ አይደለም። በጣም የሚገራርሙ ኻጢቦች አሉ። ኖት አዲስ አበባ ብቻ ክፍለ ሀገር ላይ አንዱ እንደውም ሲጽፍልኝ ደንቢ ደሉ የሆኑ ሼክ እንደዚህ ምናምን የሚገርሙ ናቸው። በቃ ስለ ሐማስ ነው የሚያወሩ 2 ዓመት ሙሉ ስለ ጋዛ ነው ሲያወሩ የነበረው አለ። አንድ ነገር አላወሩም አለኝ። ያኺ እኔ ሚዛን ቲፒ ሚዛን አማን አካባቢ አቃቸዋለሁ። እነ ሼህ አደም ይባሉ ኻጢብ አሉ። የኔ ኡስታዝ አለ እዛ ሜቲ አሉ እንደዚህ ከቆየ ምግብ ሳትበላ 3 ቀን ከቆየ ስትወጣ መጀመሪያ ያየው ሰው ባይን ይወጋል ይላሉና ይሞታል ይላሉ። ያው ጅን ጋር የሚደረግ መስጠር ነው በነገራችን ላይ ይሁን የ40 ቀን ኸለዋ ምናምን የሚሉት እኮ ከሲህር መሳሪያዎች አንዱ እኮ ነው። ከጅን ጋር የምትገናኝበት የመገናኛ ፕሮግራሙ እኮ 40 ቀን ኸለዋ መግባት አለበት። አው ኸለዋ ሲባል የዚክር የዒባዳ የምናምን ቦታ አይደለም ይመስላል። ዛኪሮችማ በየሁለት ቀኑ እኮ ነው ቁርአን የሚያኸትሙት። ምንም እኮ እንትን ነገር የለም። እዛ ኸለዋ 40 ቀን ትቀመጣለህ ነው እንዴ? 40 ቀን ደግሞ ሸርጥ አለው። አንደኛ
ሶላት መስገድ አይፈቀድልህም። ከዛ ቦታ መውጣት አይፈቀድም። ዚክር መዝከር አይፈቀድልህም። መጸዳዳትም አይፈቀድልህም። ራቁትህም ብቻ ነው መቀመጥ የምትችለው። ኸለዋል ሱብሃንስ ልክ በ40ኛው ቀን ላይ በቀጥታ ፊት ለፊትህ ሸይጣኑ ይመጣል። አሁን በጀርባውም ቀጥታ ይሆናል ብለው የጀረቡት ሰዎች አሁን ቀጥታ ብታረግ ቀጥታ ይመጣል እና በቃ እንደራደር፣ ገብቶኛል፣ ገብቶሃል፣ አውቀህናል፣ አውቀናሃል፣ እንደራደር ይባባላሉ። በቃ ድርድር ይደረጋል። በቀጥታ ይሰጣል። የቤት ስራ ይሰጣል። ላንተ የቤት ስራ ምን ተሰጠህ ብለው አንድ የተወበቱ ከድግምት ስራ የተወበቱ ትልቅ ዓለም ከ40 በላይ ወንጀል ተሰጥቻለሁ። ከ40 በላይ ወንጀል ትልቅ ወንጀሎች እኮ ነው የሚሰሩ። ከወንጀሎች አንዱ በሐይድ ደም ሱረቱል ፋቲሃን ከተበው ይላል። ኩፍር እኮ ነው። ቁርአን እናንተ በሐይድ ደም በቆሻሻ ትስባለህ። በቃ ማለት አንተን አዝቅጦ ሌላ ስብዕና ሰርቶልህ የሰው ሸይጣን እንድትሆን አድርገው ነው የሚለቁ።